ብዙ ወንዶች ሴቶችን ለማስደሰት በሚያደርጉት ጥረት ክብራቸውን እያጡ እንደሆነ አያውቁም። እውነቱን ልንገርህ፣ አንተ ፍቅር መስሎ የምታደርገው ነገር በሴቶች እይታ የድክመት ምልክት ሊሆን ይችላል። አንዴ ክብርን ካጣ ደግሞ ፍቅሯን በፍጹም አታገኘውም። ዛሬ ወንዶች ለሴቶች ማድረግ የሌለባቸውን 9 ወሳኝ ነገሮችን እነግራችኋለሁ። በተለይ 9ኛው ብዙዎቻችሁ እንደ ትክክለኛ ነገር የምታደርጉት ግን ህይወታችሁን ከሴቶች ጋር ያላችሁን ግንኙነታችሁን የሚያበላሽ ትልቁ ስህተት ነው። ወንድነት ተከብሮ መወደድ ከፈለክ እስከ መጨረሻው ተከታተለኝ። አንደኛ፣ ህይወትህን ለሷ እንዲመች አድርገህ አትቀይር። የአንድ ወንድ ህይወት ትርጉም የሚኖረው ግልጽ ዓላማና ግብ ሲኖረው ነው። ህይወትን ለሷ እንዲመች ብቻ ስትቀይር የራስን ታሪክ መጻፍ ትተህ በሷ ታሪክ ውስጥ እንደረዳት ተዋናይ ትሆናለህ። ለምሳሌ ለረጅም ጊዜ ስትመኘው የነበረውን የሥራ ወይም የትምህርት ዕድል እሷ ቅርብ እንድትሆንልኝ እፈልጋለሁ ስላለች ብቻ የምትተወው ከሆነ ማንነትን እየገበርክ ነው። ሴኔካ እንዳለው በሁሉም ቦታ ለመገኘት የሚሞክር የትም የለም። ስለዚህ ዓላማህን ለሷ ምቾት ብለህ አትበትን። አንተ የምታምንባቸው የሞራል አቅሞች፣ የፖለቲካ እይታዎች ወይም የህይወት መርሆች የማንነት መሰረቶች ናቸው። እሷን ላለማስቀየም ወይም ክርክር ላለመፍጠር ብቻ ልክ ነሽ በማለት የምታምንበትን ሐሳብ የምትቀይር ከሆነ ውስጣዊ ሰላምን ታጣለህ። ማርከስ ኦሌሪየስ እንዳስተማረው የህይወት ደስታ የሚወሰነው በሐሳብ ጥራት ላይ ነው። መርህ የሌለውና እንደ ነፋስ የሚወዛወዝ ወንድ ደግሞ ለማንም መጠጊያ ሊሆን አይችልም። ህይወትን ለሷ ማመቻቸት ማለት የራስ የግል የጊዜና የፍላጎት ነፃነት አሳልፎ መስጠት ማለት ነው። ለምሳሌ ቅዳሜና እሁድ ራስን ለማሻሻል የምትጠቀምበት ጊዜ እሷ ገበያ አብራሂን ካልሄድክ ስላለች ብቻ ጊዜህን የምትሰዋው ከሆነ ድንበርህን እያፈረስክ ነው። የራስን ጊዜ መቆጣጠር ስልጣን ያንተ ብቻ ነው። ይህንን ስልጣን ለሌላ ሰው አሳልፈ ስትሰጥ ባሪያ ትሆናለህ። ብዙ ወንዶች ግንኙነት ውስጥ ሲገቡ ለሴቷ ይበልጥ ለመመቻቸት ሲሉ የቆዩ ጓደኞቻቸውንና ቤተሰቦቻቸውን ይርቃሉ። ይህ ግን የቆምክበት ዛፍ ቅርንጫፎችን እንደመቁረጥ ነው። ፕሉቶ እንዳለው ሰዎች ሊያሳድጉ ወይም ሊያጠወልጉ ይችላሉ። ስለዚህ ደጋፊ የሆነን ማህበራዊ መሰረት ለእርሷ ብለህ አታፍርስ። ህይወትን ለእሷ እንዲመች አድርገህ አትቀይር ማለት እሷን አትውደድ ወይም አትንከባከብ ማለት አይደለም። ይልቁንም ለፍቅር ስትል ራስን አታጥፋ ማለት ነው። ሁለተኛ፣ በእሷ ላይ ከመጠን በላይ አትጠመድ። አንድ ወንድ በግንኙነት ውስጥ ሊፈጽመው የሚችለው ሌላኛው ትልቁ ስህተት ህይወቱን ሙሉ በሙሉ በአንዲት ሴት ዙሪያ ብቻ የምትሽከረከር ሳተላይት በማድረጉ ነው። ይህ ከመጠን በላይ ያለፈ ጥማተኝነት የራስን ዋጋ ዝቅ ከማድረጉም በላይ ለብክነትና ለስሜታዊ መዛባት ያዳርጋል። ማንኛውም ሰው የራሱ ጽኑ መሰረትና ውስጣዊ ሰላም ሊኖረው ይገባል። ከመጠን በላይ በእሷ ላይ ብቻ መጠመድ የውስጣዊ ሚዛንህን ያናገዋል። ደስታህን በእሷ ስሜት ወይም ድርጊት ላይ ብቻ ስታንጠለጥል በራስ ያለህ እምነትና ዋጋ እየቀነሰ ይሄዳል። ይህ ደግሞ በራስ ታሪክ ውስጥ ዋና ተዋናይ መሆን ሲገባ የሌላ ሰው ታሪክ አጃቢ እንድትሆን ያደርጋል። ለምሳሌ እሷ መልእክት እስክትመልስ ድረስ ስራህን መስራት ካቃተ ወይም ከጓደኞች ጋር መዝናናት ካልቻል ሚዛንህን ስትሃል ማለት ነው። ባጭሩ በእሷ ላይ አትጠምር ማለት አትውደዳት ማለት ሳይሆን የህይወትህ ማዕከል እሷ ሳትሆን አንተና ዓላማህ መሆን አለባችሁ ማለት ነው። አንተ የራስህ ራዕይ ያለው ጠንካራ ወንድ ስትሆን እሷም ብርሃንን አይታ ይበልጥ ታከብርሃለች። ሶስተኛው፣ ለአእምሮ ጤናህና ለደስታ ቅድሚያ ስጥ። ለእሷ ብለህ ይህንን ደስታ አትጣው። የራስን ደስታ ችላ ብለህ የሌላውን ፍላጎት ብቻ ለማርካት መሞከር በጨለማ ውስጥ የራስን የእጅ ባትሪ ለሌላ ሰው ሰጥቶ አንተን በጨለማ ውስጥ እንደማሰናከል ነው። የሌላውን ሰው ስሜት ለመጠበቅ ስትል ብቻ የራስን ስነ ልቦናዊ ደህንነት መስዋዕት የምታደርግ ከሆነ የህይወትህን መሪነት እያጣ ነው። የህይወትህ ደስታ የሚወሰነው በሐሳብ ጥራት ላይ ነው። ለምሳሌ እሷን ላለማስቀየም ስትል ብቻ ያንተን ማንነት የሚነኩ ትችቶችን የምትቀበል ከሆነ፣ ሁልጊዜም ጥፋተኛ ባልሆንክበት ነገር ይቅርታ የምትጠይቅ ከሆነ የአእምሮን ሰላምህ በገዛ እጅህ እያጣክ ነው። ውስጣዊ ጥንካሬህን በማሳደግ ደስታን ማንም እንዲሰርቅ አትፍቀድ። አእምሮ ያንተ ብቻ ነው። የወደፊት ዕጣ ፋንታን የመቅረጽ ስልጣን ያንተ ነው። አንድ ወንድ በራሱ ደስተኛ መሆን ሲችል ነው ለሌላውም ጤናማ ፍቅር መስጠት የሚችለው። በአጭሩ ለአእምሮህ ጤና ቅድሚያ ስጥ ማለት ራስ ወዳድ ሁን ማለት ሳይሆን ያለ ጤናማ አእምሮ ጤናማ ግንኙነት ሊኖር አይችልም የሚለውን መርህ ተረዳ ማለት ነው። አራተኛ፣ ለሴት ብለህ ቤተሰብህንና ጓደኞችን አታርቅ። ለአንዲት ሴት ይሁንታ ወይም ደስታ ስትል ብቻ ከምትወዳቸው ሰዎች መራቅ በህይወት ውስጥ በጣም አስቸጋሪው መንገድ መምረጥ ነው። ጤናማ ግንኙነት ጓደኝነትን የሚያበረታታ እንጂ እንድታርቅ የሚገፋፋ መሆን የለበትም።
ለምሳሌ ቤተሰብህን ለመጠየቅ በምትሄድበት ጊዜ እሷ እኔን ብቻና የኔን ቤተሰቦች ብቻ ጠይቅ ብላ የምታኮርፍ ከሆነ ለእሷ ስትል ቤተሰብን መተው ሳይሆን ማድረግ ያለብህ ድንበርህን ማስከበር ትክክለኛው መፍትሄ ነው። ስቶይኮች እንደሚያስተምሩት በክፉም በደጉም አብረው የሚቆሙ ታማኝ አጋሮችን አቅፈ መያዝ አለብህ። ያለ ማህበራዊ ደጋፊዎች ጥንካሬ ሙሉ አይሆንም ማለት ነው። ለፍቅር ስትል የማንነትን መሰረት የሆኑትን ሰዎች አትጣ። ምክንያቱም እውነተኛ ፍቅር ከአካባቢ ጋር እንድትጣላ ሳይሆን እንድትስማማ ያደርጋል። 5ኛ ጊዜን ያለ ገደብ አትስጥ። እሷን ላለማስቀየም ብቻ የራስን የእድገት ጊዜ መስዋዕት ማድረግ የለብህም። ለምሳሌ ጠቃሚ ስብሰባ ወይም ስልጠና እያለ እሷ ናን ዝናና ስላለች ብቻ የምትሄድ ከሆነ ለወደፊት ህይወት መሰረት የሚሆነውን ሰዓት እየገበርክ ነው። ስቶይኮች እንደሚያስተምሩት ጊዜን የምታውለው ለውስጣዊ ጥንካሬና ለባህሪ ግንባታ መሆን አለበት። የራሱ ጉዳይና ዓላማ ያለው ወንድ ለጊዜው ስነ ስርዓት አለው። ይህ ስነ ስርዓት ደግሞ በግንኙነት ውስጥ ይበልጥ ማራኪ ያደርገዋል። ጊዜን አትስጥ ማለት አትገናኙ ወይም አትዝናኑ ማለት አይደለም። ይልቁንም ጊዜን የምትሰጠው በጥራት በስነ ስርዓት ይሁን ማለት ነው። ለምሳሌ ለሥራ፣ ለጤና፣ ለስፖርት፣ ለግል እድገት የሚሆን ቋሚ ሰዓት ይኑር። ከዚያ በተረፈው ሰዓት ግንኙነትን በጥራት ማሳደግ ትችላለህ። በዚህ መንገድ ጊዜ ውድ መሆኑን ታሳያለህ። ጠንካራ ወንድ ለጊዜው ስነ ስርዓት ያለውና ለራሱ እድገት ቅድም የሚሰጥ ነው። 6ኛ ያለፈ ታሪክን አትዘርዝርላት። ሁሉንም ነገር ብነግራት ይበልጥ ትወደኛለች በሚል የተሳሳተ ግምት ሚስጥርህን አትገብር። እውነተኛ ጥንካሬ የሚመነጨው ቁስልህን ከውስጥ አክሞ ታሪክን ወደ ስኬት ከመለወጥ እንጂ ሁልጊዜ ስለ ቁስል በማውራት አይደለም። ለምሳሌ በስራ ጊዜ የደረሰብን ውድቀት ወይም የገንዘብ ችግርህን ገና በጅምር ላይ ላለች ሴት በዝርዝር የምታወራ ከሆነ ነገ ግንኙነታችሁ ሲበላሽ ያንኑ መረጃ አንተን ለማጥቃት ልትጠቀምበት ትችላለች። ስቶይኮች የሚያስተምሩት ልብህ እንደ ምሽግ ሊጠበቅ ይገባል። ሚስጥራዊነት የአንድ ወንድ ማራኪነት ጥንካሬ አንዱ አካል ነው። ሁሉንም ነገርህን የምታውቅ ሴት ላንተ ያላት አክብሮት ጉጉት ሊቀንስ ይችላል። የትኛውም ታሪክ ለማንና መቼ እንደምትናገር በጥንቃቄ ምረጥ። ለምሳሌ ድክመቶችን የምታወራው እነዚያን ድክመቶች ተረድቶ የሚያሳድጉ የቅርብ ጓደኞች ወይም አማካሪዎች እንጂ ገና ለማታውቃት ሴት መሆን የለበትም። 7ኛ እሷን ለማስደሰት ብቻ እሺ አትበል። ድንበር የሌለው ወንድ እንደ አጥር የሌለው ግቢ ነው። ማንኛውም ሰው እንደፈለገ ይገባበታል። እሺ የምትለው ነገር ሁሉ ካንተ ሴት ጋር መጋጨት የለበትም። ለምሳሌ አንተ ለራስህ ትኩረት በሰጠ ሰዓት እሷ ያለ አንዳች አሳማኝ ምክንያት እንድትገኝ ስትፈልግ አልችልም የማለት አቋም ሊኖር ይገባል። ይህ አቋምህ መጀመሪያ ቅር ሊያሰኛት ቢችልም በሂደት ግን ለጊዜና ለቃለ ትልቅ ክብር እንድትሰጥ ያደርጋታል። 8ኛ ብቸኝነትን በመፍራት ብቻ ውሳኔ አትወስን። በግንኙነት ውስጥ አንድ ወንድ ሊሰራው የሚችለው ትልቁ ስህተት ብቻዬን እቀራለሁ በሚል ስጋት ተገፋፍቶ ውሳኔዎችን መወሰን ወይም ተገቢ ያልሆኑ ሁኔታዎችን መታገስ ነው። ብቸኝነትን መፍራት ጥራቱ ያልተጠበቀ ግንኙነት ውስጥ እንድትቆይና ዋጋህን ዝቅ እንድታደርግ ያደርጋል። ስቶይኮች እንደሚመክሩት እውነተኛ ጥንካሬ የሚመነጨው ከራስ ጋር ተስማምቶ ከመኖርና ብቸኝነትን እንደ ጥንካሬ ከመጠቀም ነው። አርስቶትል ራስን ማወቅ የጥበብ ሁሉ መጀመሪያ ነው ብሏል። ብቸኝነትን የምትፈራ ከሆነ ያንተን ባዶነት እንዲሞላልህ ሌላ ሰው ትፈልጋለህ። ይህ ደግሞ ግንኙነትህን ጥገኝነት ያደርገዋል። ለምሳሌ እሷን የማትወዳት ወይም በባህሪዋ የማትስማማ ብትሆን ብቻዬን ከመሆን እሷ ትሻለኛለች ብለህ የምትቀጥል ከሆነ በገዛ እጅህ ደስታን እየቀበርክ ነው። ጠንካራ ወንድ ብቸኝነትን ራሱን ለመገንባት ለማሰብ የሚጠቀምበት ውድ ጊዜ አድርጎ ይመለከተዋል። 9ኛ ለእሷ ብለህ ትናንሽ ስኬቶችን ማክበር አትርሳ። ኤፒክቴተስ እንዳለው በሌሎች አድናቆት ላይ አትደገፍ። ያንተን ዋጋ የሚወስነው እሷ በምትሰጥ ምስጋና ወይም ማበረታቻ መሆን የለበትም። የራስን ትናንሽ ስኬቶች ማክበር ስትጀምር ውስጣዊ በራስ መተማመንህ ይገነባል። ለምሳሌ በስራ ላይ ያሳየው መጠነኛ ማሻሻል፣ የጀመርከውን ስፖርት ሳታቋርጥ መቀጠልህ ወይም አንድን መጥፎ ልማድ መተው ትልቅ ድሎችህ ናቸው። እነዚህን ስኬቶች እሷ ባታያቸው ወይም ባታደንቋቸው እንኳን አንተ ለራስ እውቅና መስጠት አለብህ። አንድ ጠንካራ ወንድ በየቀኑ ከትላንቱ ማንነቱን የተሻለ ለመሆን ይጥራል። እነዚያ ትናንሽ እርምጃዎች ናቸው ትልቅ ስብዕና የሚፈጥሩት። ለምሳሌ በሳምንት ውስጥ ያቀድካቸውን ግቦች አሳክተህ እሷ ግን በዚያ ሰሞን ስላላገኘች ብቻ ብታኮርፍ ያንተ ትኩረት መሆን ያለበት እሷን በማባበል ላይ ሳይሆን ባሳየኸው ግብ ላይ መሆን አለበት። ስኬቶችን ስታከብር ህይወትህ በሌላ ሰው ይሁንታ ላይ የተመሰረተ አለመሆኑን ለራስ እያረጋገጥክ ነው። ትናንሽ ድሎችን ማክበር በራስ የመኩራት ስሜት እንዲኖር ያደርጋል። በራሱ የሚኮራና የራሱን ዋጋ የሚያውቅ ወንድ ደግሞ በሴቶች ሁሉ ዘንድ ያለው ተቀባይነትና ክብር ከፍ ያለ ነው። እውነተኛ ነፃነት የሚመነጨው የገዛ ሐሳባችንና ተግባራችን መቆጣጠር ስንችል ነው።
ለፍቅር ስትል ማንነትን አታጥፋ። ይልቁንም በራስ መንገድ የምትጓዝ ጽኑ ወንድ ሁን። ያኔ የምትመሰርተው ግንኙነት በፍርሃትና በጥገኝነት ላይ ሳይሆን በክብርና በእውነተኛ ፍቅር ላይ ተመሰረተ ይሆናል። ያንን ስትተገብሩ እውነተኛና ትክክለኛውን ማንነት ታገኙታላችሁ። የቻናላችን ተከታታዮች ቪዲዮውን አስተማሪ ሆኖ ካገኛችሁት ላይክ እና ሰብስክራይብ በማድረግ አብሮነታችሁን አሳዩን። መልካም ጊዜ፣ ጥሩ ህይወት ለፍጥረታት ሁሉ እንዲሆን እንመኛለን። ከኤሊሁስ